ኡሪዎች አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ላይ የተወሰደ። ሁሉም በላብና በቆሻሻ የተሻሹ ቢጫ ካናቲራዎች ለብሰዋል። ከብጥቅጣቂ የአንሶላ ጨርቆች ተቀደው የተቀረጹ ቀይ ቁጥሮች ጀርባቸው ላይ ለጥፈዋል። ከነሱ አንዱ አሌክስ ሳጥኗን በብብቱ ስር ከቷል። እላዩም ላይ በደማቅ እርሳስ የጻፈው ረጅም ጽሑፍ ይነበባል። የስፖርት ቡድናችን ሳንቲም ማስቀመጫ ባንክ፣ ማንም ሰው እንዳይነካው። የስፖርት ቡድኑ ስም ተወርዋሪ ኮከብ። ጽሑፉ በመርዘሙ የሳጥኑ 2 እና 3 ሰሌዳዎች ዙሪያ ተጠምጥሟል። ወደ በላይ ዘለቀ መንገድ የሚያቀኑትን ታክሲዎችን ተለማምጠውና ተሻምተው ለመሳፈር በአብዛኛው ልጃገረዶችና ጉብሎች ፊታቸውን ከማታ ፀሐይ ጨረር በእጆቻቸው በወረቀት በያዙት ዕቃ ካጋጠመም በረጅም ሰው ከልለው እንደ ባለ ብዙ ቀለም ጠርሙሶች ተደርድረዋል። 6ቱም ሕፃናቶች ታክሲ ጠባቂዎችን በተርታ እየለመኑ ወደ ደቡብ ይወርዳሉ። 15 ሳንቲም የምትገዛ የእንጨት ሳጥን ፊት ለፊቱ ዘርግቶ የስፖርት ነው እህት ይላል አንዱ። የለኝም፣ ያለውትን በቃ ይስጡን፣ 5 ሳንቲም የሚሆን 10። ሌሎች ዙሪያዋን ከበው አፍጠው ያዩታል። እስኪ ዞር በሉልኝ። አሌክስ ራቅ ብሎ ቆም ይልና መዘነጥሽ ነው ይላል። ሽቅብ ቁልቁል እያያት ልብሷን ጸጉሯን ያሽሟጠጠ እየመሰለ እንዲህ እያደረጉ በአካባቢው ያለውን የቀጠሮ ሰዓትና ታክሲ ጠባቂ ከሞራሉ እስከ ኪሱ ያተራምሱታል። 5፣ 10፣ 5፣ 10 ሳንቲሞች። አካባቢውን ትንሽ ከዞሩ በኋላ አሌክስ አብሯቸው አልሄድም ብሎ ያስቸገራቸው ሲራክ ዘንድ ጓደኞቹን እየመራ ወሰዳቸው። የአዲስ አበባ ማዘጋጃ ቤት ግንብ አጥር ስር ተቀምጦ ምጥን ሽሮ የመሰለውን የአራዳ ሜዳ ይመለከታል። ዞማ ጸጉሩ ቅንድቡ ድረስ ተኝቷል። የፊቱ ቆዳ የቡና በወተት ቀለም አለው። ባለረጅም አፍንጫ ነው። አሌክስ ገና ሳይቀርበው ከሩቅ ሲራክ ና እባክህ ትንሽ ይቀረናል፣ እየዞርን እንጠይቅ። አልፈልግም አለው። ምን ተለማመጡኝ ትላለህ? ምን አንጀበኛ ነው በእናታችሁ? አሁን አንተ አሪፍ ተጫዋች መሆን ነው? ተጠግቶ በመማረር ነኝ አላልኩም። በየመንገዱ ሰው ማስቸገር እኔ ደስ አላለኝምና ደግሞ አልጫወትም። ይህንን እንደው ማለት ነበር። ሊመታው ቃጣ። ሲራክ ሰውነቱንም አላኮማተረም። ከተቀመጠበት ፊቱን ቀና አድርጎ በትኩረት አየው። ቀደም ሲል ይናገርበት የነበረው ለስላሳ ቋንቋ ጠፍቶ የተገጠመ አፉ በትንሹ ተከፈተ። መሬት እንኳን ሳይደገፍ ተስፈንጥሮ ተነሳ። ከአቅሙ በላይ ያጠለቀውን ትልቅ ቆዳ ጫማ እርግጫ ሊመታበት ወደ አሌክስ አቅጣጫ ሰነዘረው። ኢላማው አላጋጠመውም። ሌሎች ጓደኞቻቸው ከመሃል እየገቡ ገላገሏቸው። ሁለቱም ልብ ብለው ያላዳመጧቸውና ያላሰቧቸውን ባለጌ ስድቦች ተለዋወጡ። ግልግሉን አምኖና ተቀብሎ ግን እንዳልፈራ ለማሳየት ሲራክ በቁጣ አሌክስን እየገላመጠው ወደ ጊዮርጊስ ቤተክርስቲያን ቀስ እያለ ወጣ። ረጅም ግንብ ላይ ተንጠላጥሎ ወጥቶ ተቀመጠ። ወደ ሜዳው ተመለከተ። እግር ኳስ መጫወቻው የአራዳ ሜዳ ቢጫ የአቧራ ጉም ይበትንና እንደ ደና መስክ አረንዛ ደረቱን እያሳየ እንዲጫወቱበት ይጋብዛል። ዩሊሰስ ብሎ የሰየመው አይታወቅም። ዟሪነቱን ግን አይተው ዩሊሰስ አሉት። ማዘጋጃ ቤት የሚሰበሰቡ አርቲስቶችና ከያንያን ምናምን
የትም ስለማይታጣ ዩሊሰስ ጧት ከቤቱ ከገዳም ሰፈር ተስፈንጥሮ ወጥቶ ፒያሳን በልመና ዳንቴል ሲወሰውስ ውሎ ሲወሰውስ ያመሻል። ሰዎች ቀልደኛ ነው ይሉታል። በፍጹም ቀልጄ አላውቅም ይላል። ቴዎፍሎስ ይሙት ቀልጄ አላውቅም ይላል። ቴዎፍሎስ የአባቱ ስም ሳይሆን ልመና ከመግባቱ ጠጭ ሆኖ ከራሱ ቤት ከመሰደዱ በፊት ሚስቱን የነጠቀው የማር ነጋዴ ስም ነው። ሲምል እየዋሸ ነው። ለዩሊሰስ ቴዎፍሎስ እንደ ጻድቅ መማያው አይደለም። ዩሊሰስ አሁን ሰርተ መብላት ትችል የለም ሲሉት ዝም በሉኝ ለመንኳችሁ እንጂ በግድ አምጡ አላልኳችሁም፣ ሂድ ይላል። ጠጅ ቤት ውስጥ ከሚዞሩት ዝንቦች አንዲት መርጦ አግዳሚ ወንበር ላይ እያፈረጠ ምነው ዩሊ እየጠጣን እኮ ነው። ተው ማን አስገደደ ጠጣ ብሎ አተውም። ሌሎች 2-3 ዝንቦች ከጠረጴዛ ላይ ገሎ በተረጋገጠ መንገድ ለማሰናበት እሱ እንዲያ ይላል። ወለል ላይ አውርዶ ይጥልና ቁርድፍድፍ ብሎ ካፍንጫው ቀና ባለ ቆዳ ጫማው ይጨፈልቃቸዋል። እንዴ ምነው ዩሊሰስ ምነው ትተንህ ልንሄድ ነው? ሂዱ ዘግንኗቸው ሲነሱ የሰዎችን ጠጅ ወደ ራሱ ይገለብጣል። ለምን በየቡና ቤቱ ገብተን አለምንም አለ። ማንሽ ይላሉ ያስወጡናል ብሎ መለሰ። 8 ቁጥሩ ምህረት 8 ቁጥርነቱ እንዲታወቅለት ሰዎች ሲመለከቷቸው ይሽከረከራል። ያለ ቡድኑ ፍቃድ ነው እቤቱ ለጥፎ የመጣው። አሌክስ አለሙ ሳጥኑን ከሲራክ ተቀብሎ ከልጆቹ ራቅ ብሎ ተቀመጠ። ሹሾዎች ወርውረው ሳጥኑን ቢሰብሩብንስ አለ። ምን መሰላችሁ የምናደርገው አለ ሲራክ። ሁሉም ፊታቸውን ወደሱ አዞሩ። አለሙ ብቻ የሚያወሩትን እንደማይሰማ ወደ ጊዮርጊስ አቅጣጫ ዙሮ ያልበላውን እግሩን ያካል። ጂምናስቲክ እንሰራላችኋለን፣ አክሮባት እንሰራላችኋለን፣ እንገለባበጣለን ምናምንና ሰው ያንን ሳይ አድንቆ ይሰጣል። አይቶ ዝም ቢልስ ዝም ማለታቸው አይቀርም አለ አሌክስ። አይቻልም ከማለት ብንሞክርስ አለ ሲራክ። ምህረትና ሌሎችም በአንድ ድምፅ እንሞክራሉ። አሌክስ ቅር ቢለውም ተስማማ። ወደ አንድ ቡና ቤት እንደደነበሩ በጎች ጥብቅብቅ ብለው እየተሻሹ ገቡ። የሲራክ አፍንጫ ከሁሉ ፊት ቀድሟል። በይ እንግዲህ ጥበብሽን ልቀቂ አለ ምህረት ወደ ሲራክ ጆሮ አፉን ሰዶ። ሲራክ ሰውነቱን ለትንሽ ሰከንዶች አሟሟቀ። 2 እግሮቹን አንፈራጦ በማጎንበስ ፊት ለፊቱ ያለውን ወለል በአመልካች ጣቱ ነካ ነካ አደረገ። አንድ ቦታ በመቆም እግሮቹን እንደ ፈጣን ሯጭ አንቸከቸካቸው። ካጎነበሰበት ቀስ ብሎ ትንፋሽ ስቦ ቀና አለ። ቡና ቤቱ ውስጥ በመጠጣት ላይ ያሉት ሰዎች የሚወያዩትን አቁመው ትኩር ብለው ያዩት ጀመር። መሬት ላይ በሆዱ ተኝቶ የኋላ እግሩን አንስቶ አናቱ ላይ አስቀመጠ። እንደገና በ2 እጆቹ ቆመ። በሆዱ ተመልሶ ተኝቶ በአናቱ ላይ እግሮቹን ፊቱ ላይ አመጣቸውና ተመንጥቆ ከወጣው አፍንጫው ጀርባ ጥቁረት የበዛባቸው ትላልቅ አይኖቹን አብለጭልጮ በረጃጅም ጥርሶቹ ሳቀ። ምህረት ሳጥኑን ከአሌክስ ነጥቆ ወደ ሰዎች እየተጠጋ ለስፖርት ነው እያለ ጠየቀ። የሳጥኗ ሆድ ዕቃ እየደጋገመች ጮኸች። 5 10 15 20 5 5 10 ሳንቲሞች ጠለቁባት።
ሌላ ቀን የፍልሰታ መዝጊያ ዕለት የሚዘምሩ ሕፃናት ድምፅ ከጊዮርጊስ ደብር ላይ የክረምቱን የዝናብ ውርጅብኝ ዘልቆ ይሰማል። እግዚእትነ እግዚእትነ ለጽርአቤነ ሰላም ወልድኪ ሁሉ ምሳሌነ ሰላም ወልድኪ ሁሉ ምሳሌነ። ዩሊሰስ ዶሮ ማነቂያ ገብቶ ይወጣል። ጠጅ ያፈቅራል። ጠጅ ቤት ተከተለኝ ብለው አስገብተውት ምን ትወዳለህ ቢሉት አፎ ሳይረሳ ጠጅ ድገም እያለ ይጩህ እንጂ ምን ትወዳለህ ቢሉት ስለምንስ አዲስ አበባን ሶሎ እየዘፈነ እንጉርጉሮ እያዘነበ እንባ እያወረደ እንደሚኖር ቢጠይቁትና ምን ትወዳለህ ቢሉት ልመና ይሎታል። እፍረት የለበትም። የሚናገራትን አንዲት የተለመደች እውነት ደጋግሞ እንዳወራለውት ብቻ ይቆጥራታል። ዩሊሰስ ለማኝ የሆነው አምኖበት ነው። በገዳም ሰፈር ጎርበጥ ባጣ ፒስታ መንገድ ሴተኛ ዳሪዎችና ሰካራሞች ባጎደጎዱት፣ ዩሊሰስ ግን በሚታማበት እሱ እየጮኸ ያልፋል። ምን እንደሚጮህ አይሰማም። ምስራቅ ምስራቅ ኃይል ሙፃን ፀሐይ እግዚ ነው ዘመናይ ሙዳይ ዘመና ሙዳይ ዘመና ሙዳይ ማርያም ዘመና ሙዳይ። የማቴዎች ድምፅ ቁልጭ ብሎ ይሰማል ከአራዳው ደብር። ጳጉሜ የለጋ አውራ ዶሮ ድምፅ። ኳስ ጨዋታችንን እዚያች ሜዳ ገብተን ማሳየት አለብን። ካፒቴን መሆን አለብኝ። ሲራክን እንዳያደርጉት ብቻ። አልጋው ውስጥ ብርድ ልብሱን ተከናንቦ ያስባል። የዓለሙ እናት ለእንቁጣጣሽ የገዙት ወጣት አውራ ዶሮ ለሁለተኛ ጊዜ ጮኸ። መኪና እንደሆነ ሁሉ በገዙት ዶሮ ይኮራሉ። ዶሮዬን ይላሉ። ዓለሙ አንተን ነው። ተነስተህ እህትህን ቤተክርስቲያን አድርሳና። እሷ ትፈራለች። ደሞ እህትህ ብቻዋን ናት፣ መኪና ይገጭብኛል። እናቱ በባዶ እግራቸው መኝታው ድረስ መጥተው የተሸፋፈነበትን ሳይገልጡ ጎኑን በአንድ እጃቸው እየወዘወዙ እንቅልፍ እንደያዘ ሁሉ ከሚያስፈልገው በላይ ተንጠራርቶ እያዳመጠ ተኛ። ምን ትረብሸኛለች? ሰላም አይሰጡም። አሁንስ መተኛት ለራሱ። ተነሳ አንተ ቅማላም። ብርድ ልብሱን ወጥሮ ከዘረጋበት ጭንቅላቱ ላይ በንዴት እየገፈፉ እንቅልፍ የተጫጫነው መስሎ አይኖቹን ጨፍኖ አፉን አጣሞ እናቱ በቆሙበት አቅጣጫ ተመለከተ። በአይኖቹ ጨምዳዳ መሃል በከፈታቸው ስንጥሮች ውስጥ አጮልቆ እያያቸው ሌላ ለመውለድ የደረሰ ሆዳቸው አፍንጫቸው አጠገብ ደርሷል። በእንቅልፍ ያበጡ አይኖቻቸው የተሸነቆሩባቸው ፊታቸው ጉንጭ በጉንጭ ሆናለች። ከአንድ ጆሮአቸው ግርጌ ወደ ሌላ ጆሮአቸው ስር የተጠመጠሙት የንቅሳት መስመሮች ጉጉት አስመስለዋቸዋል። አንተ አትነሳም፣ የሚያረገኝን ታያለህ አሉ ዞር ብለው ለአባቱና ለባላቸው። ውሸታም ተነስ አሉት አባቱ። ለመነሳት አልጋው ውስጥ እንደተቀመጠ ፊት ለፊቱ የሚንሳፈፈውን የእናቱን ሆዳየ የሚወለደው ሕፃን በእርሱ ምትክ ለመታዘዝ እንዲደርስ እየተመኘ ሳቅ አለ። እናት ሆዳቸውን አይቶ ፊቱ በመፍገጉ አፍረው በባሰበት ንዴት ቶሎ እንዲነሳ እየጮኹ በችኮላ እርምጃ ከመኝታ ቤቱ እየተንከባለሉ ወጡ። ጳጉሜ ሲያልቅ ሲራክ ጠዋት ከእንቅልፉ ሲባንን እንደ ወትሮ አይነት መዝናናት አልተሰማውም። ሰውነቱ የተጨማደደ፣ አይኖቹ የጠበቡ መሰለው። ምን እንደደረሰበት ለማወቅ ግራ ከመጋባቱ ሳይመለስ ለሰከንዶች ያህል ሳላሳለው ብዙም ሳይቆይ እያከታተለ ሰውነቱ በጉንፋን ይንቀጠቀጥ ጀመር።
ጭንቅላቱን እንደማዞር እያለው ከቤቱ ወጥቶ ከጓደኞቹ ጋር ተቃጠረበት ሲኒማ አምፒር ፊት ለፊት ተቀመጠ። ከዛሬ ቀድሞ ሲያያቸው ይወዳቸው የነበሩ ነገሮች ሁሉ አልጣሙትም። የሲኒማ አምፒር የቆሸሸ የእብነበረድ ግድግዳ ጠቆረበት። ከትናንሽ ፎቆች ስር ተጎልተው ይታዩ የነበሩት መነጽርና ጨርቅ መሸቀያ ሱቆችን ሊያስተውላቸው አልቻለም። አስጠሉት። እንቅልፍ የሚነሳና የመዳከም ስሜት ተደራረቡበት። አንዲት ቋሚ የትራፊክ ምልክት የተሰቀለባት ብረት እንደተደገፈ አሸለበ። ህልም እያየ ነው። ምን ይፎግራል? ውሸቱን ነው። ሲራክ ድምፃቸውን ሰምቶ በድንጋጤ ከመባነኑ እብብቱ አጣብቆ የያዛትን የሳንቲማቸውን ሳጥን አሌክስ ነጠቀው። አምጣት እባክህ። አይኑን እያሸ እንደ ተዳከመ ያስታውቅበታል። ምን ሆንክ? አለው ምረት። እንጃ ደስ አላለኝም። ታዲያ መንገድ ላይ ትተኛለህ? አለ አሌክስ ሳጥኗን እያሻሸ። ሳላውቀው ነው የወሰደኝ። የሚሉን አልሰማህም? እነዚያ ልጆች ከመንገደኛው መሃል እየተገላመጡ የሚያዩ በቡድን ቀስ እያሉ ወደ ምዕራብ አቅጣጫ ቀጭኑን የእግር መንገድ ተከትለው ወደሚሄዱ ጎረምሶች እያመለከተው። ምን አሉኝ? ይቺ ውላ ታያታለህ? ይሄኔ የሹፌ ልጅ ይሆናል ከእናቱ ጋር በዶሮ ማነቂያ ሌሊት እንቅልፍ የተነሳ አለ አሌክስ። ሲራክ ተናደደ። ልጆቹን ሲመለከት ቆይቶ ድንገት አንዱ ዞር ሲል የባለጌ ምልክት በእጁ የመሃል ጣቱ ሰርቶ አሳየው። ሲራክና ጓደኞቹ እየሳቁ ወደ ኮከብ አደባባይ አቅጣጫ ሄዱ። የት ቡና ቤት እንግባ አላቸው። በዚህ በኩል ትናንት ሰርተናል አይደለም? ዛሬ በአርቲስቲክ በኩል ለምን አንሄድም? ብዙ ቡና ቤቶች አሉ። አለ ሲራክ። ሩጥ እያልን ለምን አንሄድም? በሰበቡም ሲራክ ሰውነትሽን ታማሙቂያለሽ አለ ምረት። አዎ የሚል ድምፅ ከሰባቱም ልጆች አፍ ወጣ። አንዱ ጆኒ የሚሉት ስሙ ዮሐንስ ነው። ፊሽካ ይዞ ፊት ለፊት እየቀደመ እየነፋ በሰው መሃል እየሮጡ ሄዱ። ኦልኔስታ ጎን ካለ አንድ ቡና ቤት ሲደርሱ ዮሐንስ ቆመና ሲራክን ደረጃውን ቀድሟቸው እንዲወጣ ጭንቅላቱን ወደ ቀኝ ትከሻው በማነቃነቅ ጠቆመው። ሌሎች ልጆች ሲራክን ተከትለውት ካለፉ በኋላ አሌክስ ግን ቡና ቤት ውስጥ ያለ መግባት ፍላጎቱን ገለጸ። ለምን አትገባም? አለው ጆኒ። አባዬ ቢኖርስ? ሌላ ቦታ ትገባ የለም? አባት ደግሞ ከዚያ ጠጅ ቤት በስተቀር ሌላ ቦታ መቼ ይሄዳሉ? አንተ ብትቀር። አሌክስን ትተውት እንደ ትንሽ ምንጭ በንጹህ ካናቲራዎቻቸው እየተብለጨለጩ ገቡ። ውስጥ ትርኢቱ ጀመረ። ሲራክ በሆዱ ተኝቶ እግሮቹን በጀርባው በኩል አንስቶ የተላጨ መላጣ ራሱን ዳበስ አደረገ። በዚያው ሳይረጋ በጭንቅላቱ መሬቱን ተደግፎ ተስፈንጥሮ በእግሩ ቆመ። ልጆቹ በተቀመጠው ሰው መሃል እየተዟዟሩ ሳጥኑን በመናጥ ሳንቲሞቹን እያንኳኩ እያጨለጨሉ እርዳታ መጠየቅ ጀመሩ። ሲራክ ጂምናስቲኩን ለማሳየት እየደጋገመ ወደ መሬት ውልብ ይላል። የሰው ጫማ ያጨማለቀው ቀዝቃዛ ወለል ላይ እየተንቧቸ ከሰው አድናቆት ሲስብ ቆየ። ስራው አብቅቶ ቀና ሲል ቀደም ሲል ሲኒማ አምፒር አጠገብ ከጓደኞቹ ጋር እንደቆሙ ከሰደበው ሰውዬ ጋር ፊት ለፊት ግጥም አሉ። ፍርሃት ያዘው። ምራቁ ከጉሮሮ አልወርድ ብሎት ትናለው። ለአጩ እስኪዝረከረክ እንባ በጉንጮቹ እስኪወርድ ሳለ። ስሙ እናንተ፣ ይሄ ሲሚንቶ እኮ ይጎዳል አላቸው። ሲራክ ሰንዝሮበት የነበረውን ስድብ እንዳልነበር አይነት የዘነጋ የመሰለው ጎረምሳ
ምናልባትም ጣቱን ሲያወጣበት አላየውም። ሲራክን ከበው እንደ ሌላው ተመልካች ሲያዩት የነበሩትን ጓደኞቹን ይሄ እኮ ብርድ ነው፣ ንኩት ብሎ በእጁ ጣቶች ወለሉን እየወጋ አሳያቸው። ሲራክ በሳል ደክሞ ተደግፎ ከቆመበት ግድግዳ በስቃይ መሃል እያጮለቀ የሰደበውን ሰው ሲያዩ ቆይቶ ወደ ውጭ አይኑን ወረወረ። ጓደኞቹን ቡና ቤት ውስጥ ትቷቸው ወጣ። መንገደኛ መተላለፊያ ላይ በብስጭት ሲንቆራጠጥ ቆየ። ልጆቹ ሊፈልጉት ወጡ። ምረት ምን ሆንሽ ሲራክ? ማአትካሽ እየሰራን ነበር እኮ። ከምረት ኋላ ቆሞ ባተኮረ ዝምታ አሌክስ ሲራክን ያየዋል። ሲራክ ወደ አሌክስ አመልካች ጣቱን እየነቀነቀ ተጠጋ። አሌክስ ለመሮጥ ሲመቻች ሲራክ እያማጠ አፉ ውስጥ ያጠራቀመውን ምራቅ በአሌክስ አቅጣጫ ተፋ። እሱ ከኋላ፣ አሌክስ ከፊት ለፊት ተከታትለው መሯሯጥ ጀመሩ። ሲራክ ሊደርስበት አልቻለም። ተቀምጦ ያንቀላፋበት አካባቢ ሲደርስ ከሩጫው በርዶ ግንብ ተደግፎ ቆመ። ራሱን አዞረው። ባጠገቡ የሚያልፉ ሰዎች፣ መኪናዎች ለአይኑ እየደበዘዙ ድምፃቸው ብቻ እየገነነ መጣበት። ጣቶቹ የያዙት ግንብ ከሱ የራቀ ሄደ መሰለው። አይኖቹን መክፈት አልቻለም። ትንንሽ እንደ ስፒል የሚጠቀጥቁ ነፍሳት ቆዳውን የወረሩት ሰመመኑ ወደሚጣፍጥ ድካም ወዳለበት ሊሸሸውም ሊሄድበትም የሚፈልግበት ቦታ ከቁሙ ወደቀ። ሌላ ቀን ዩሊሰስ ገበያ እኮ ነው። ትንኞች መጨፈላለቅህን አታቁም? ሁለተኛ እንዲህ ብታደርግ። አሳላፊ ያንባርቅበታል። ባዶ ማንቆርቆሪያውን እንደ ቴክሳሶች ሽጉጥ በአመልካች ጣቱ ዙሪያ ያሽከረከረ። ዩሊሰስ አያቋርጥም። አስወጣለሁ፣ ነገርኩ። አንተ የለማኝ ልጅ። ይደግመዋል። ለምን ታዲያ የጠጅ ሳቤን ትወስዳለህ? የወላለቀውን የጠጅ ቤቱን የጣውላ ወለል እየረገጠ የልመና ዘፈኑን በከፍተኛ ድምፅ አንጎራጎረ። አንድ ሰው መጥቶ ሳንቲም አስቀመጠ። ዩሊሰስ አንስቶ መልሶ ረወረለት። አሁን እየከፈልኩ የምጠጣ እንጂ እየለመንኩ አይደለም። አቀራረቤ ሁለገብ ነው። አየህ፣ ይሄን መለመኛ ዘፈኔን ሰርግ ላይ፣ ለቅሶ ላይ መዝፈን እችላለሁ። ዳንኪራና ሙሾ አድርገዋለሁ። ዩሊሰስ አበዛሹ። ስሜ ዳኜ ነው። ያቆማል። አርፎ ይቀጥላል። ሰማህ? አንተ አሁን የሰጠኝን ሳንቲም ነገ ትራፊክ ጽሕፈት ቤት ፊት ለፊት እጠብቅሃለሁ። ይዛትና። ያቆማል። ብንለምናችሁ አትሰጡ። ሲሰሩ መከራ፣ ሲለምኑ መከራ። ያቆማል። ትሰራ ነበር እንዴ? ልመና ስራ አይደለም አንተ። ምን ይጨማለቃል? ሌላ አይነት ስራ ማለቴ ነው። ግራጁ መሃል በችጋር የተከረታተፈ ፊቱን፣ እሱ ግን የሰው አይን ነው ይላል እንዲያ ይሰነጣጠቀው። አስደግፎ በቀኝ አመልካች ጣቱና አውራ ጣቱ አፍንጫና ጆሮውን እየጎረጎረ እድፍ እያወጣ እንዳንተ ጠጅ እየጠጣው አልነበረም የምሰራው። ከጧት እስከ ማታ ስነ ስርዓት ያለው ስራ ነበር የምሰራው። የቤቴ ግቢ ሳር መለምለሙን ሲያዩ፣ ሚስቴ ድንቡጭ ማለቷን ሲያዩ፣ በልፋቴ በጥራቴ ወፍራ ምቀኞች እንደ ዘመሚት ወረሩኝ። ምን አጨቃጨቀኝ አልኩ። ሚስቴ ቀሺም ነህ ብላ ተወችኝ። ምን አጠፋው አልኩ። አይ አላጠፋህም፣ ሚስት ግን አያስፈልግህም፣ እሷን ወስደን እኛ እናገባታለን አሉ። ልጄም የት እንደሄደ አላውቅ፣ ጠፋ። እንዳሻህ አልኩ። እኔም ቀን ቀን አራዳው ጊዮርጊስ ደረጃው ላይ፣ ማታ ማታ ከአንተ አይነት ለፈደድ ጋር።
በበነጋታው ኳስ እንገዛበታለን። አይቻልም፣ ሲራክ የታመመው በእኛ ምክንያት አይደለም። ታዲያ ምን ይሁን ነው? በጣም ደስ አይልም። አትደብር። ጓደኛችንን ሄደን መጠየቅ አለብን። እኛ ልጆች ነን። ራሳችን መድኃኒት ገዝተን እናሳክመዋለን። የማን አራዳ ነህ? 100 ብር ቢሉስ? አለ አሌክስ። እዚህ ውስጥ ያለው እስካለቀብን የተቻለንን እንሞክራለን። እልም ያለ በግ። አንተ አይደለም የሰደበው ሰው ወዳለበት ይወስደው? ማን? እኔ? ስለሱ ደግሞ ማን አወራ? እሱ ባይኖር ኑሮ ስፖርታችን ይፈርስ እንደነበር አታውቅም? ማን ነው ያለው? ምን አጨቃጨቀን? ኳስ ይገዛበታል፣ ኳስ ይገዛበታል። ለምን በድምፅ ብልጫ አንወስነውም? አለ ምህረት። አሌክስ ዙሪያውን ያሉትን ልጆች ፊታቸውን በቀስታ መርምሮ እሺ አለ። 2 ሐሳቦች ናቸው። ምህረት መናገር ሲጀምር አሌክስ አቋረጠውና የመጀመሪያው ኳስ ይገዛበት ነው፣ ሁለተኛው ለሲራክ ይሰጥ ነው። ድምፅ ተሰበሰበ። አንዱ ብቻ ለሲራክ ይሰጥ ሲል ሌሎች ኳስ ይገዛበት ብለው ወሰኑ። ምህረት ተናደደ። ጧት ተገናኝተን ኮርፖሬሽን ደን እንገዛለን አለ አሌክስ ሳጥኑን በእጁ ይዞ እያወዛወዘ ወደ ኮከብ አደባባይ በድል መራመድ ላይ እንዳለ ምህረት ከኋላው ተወርውሮ ደርሶ ነጥቆት ሮጠ። አሌክስ መጀመሪያ በድንጋጤ ፈዞ ቆመ። 7 እርምጃ ከተቀደመ በኋላ ምህረትን ይከተለው ጀመር። 6ቱም ልጆች ምህረትን ለመያዝ አሌክስን ተከትለው ቁልቁል መንደርደር ጀመሩ። አውቶቡስ የሚጠብቀውን፣ ታክሲ የሚጠብቀውን፣ መኪናዎችን፣ ወንዷን የምትጠብቀውን ሴት፣ የመንገድ ላይ ሸርሙጦችን፣ የኤልፓን ፎቅ የሚጠብቁ ዘበኞች፣ የሚንገላወዱ ጎረምሶችን፣ የቤት እመቤቶችን፣ ሰካራሙን፣ ያልሰከረውን፣ ቄሱን፣ ሸኩን ያተራመሱ ሌባ ሌባ ሌባ! ሕፃናቱ ተበላሹ። እኚህ ሌቦች ናቸው፣ ያዘው! በጺም ተሸፍኖ እንደ ጃርታ አካል ከሚላወስ የቄስ አፍ ያዘው! በመንገድ ላይ እጃቸውን ሱሪ ፊት ኪሳቸው ውስጥ ከተው የሚንገላወዱ የማይክል ጃክሰን ፋኖች እና ሳቅ ምላጮች ናቸው። ሽንጡን በሁለት እጆቹ አቅፎ የሚሞቅ ፊልድ ጃኬት ውስጥ ተወትፎ ባለጌ መኪና የሚቀላውጥ ትራፊክ። የት ነው ይሄን የተማሩት? ከብዙዎች አፍ ወጣ። 3 ብጥስጣሽ ሙሉ ልብሶች ከለበሱ ባለ ክራቫቶች ከባለ መስታወት ቡና ቤቶች ወደ ውጭ እያዩ ምህረት ወደ አውራሪስ ሆቴል ታጠፈ። በኤንሪኮ ብስኩት ቤት አድርጎ ወደ ባንኮ ዲሮማ ሸመጠጠ። በቸርችል ጎዳና ቁልቁል ወረደ። ጨለማ ሰንጥቆ ከረባዳው ቦግ የሚለው የመኪና መብራት በጥቁር ጭራቅ እጅ የተያዘ መንታ ምላስ ያለው ነጭ ቆዳ አለንጋ ይመስላል። በሞካረር ቡና ቤት ተቀልብሶ ወደ ላይ ወደ ኩራዝ መጽሐፍት ቤት ወጣ። በፒያሳ መሃል ዳንቴል መስሪያ ኪሮስ ጫፍ ላይ እንዳለ ክር ተጥመለመለ። ወደ አሮጌው ቄራ ወረደ። በ4 ኪሎ በኩል ተጠማዞ ፒያሳ ገባ። ዶሮ ማነቂያ ከኋላው የቀረበው አልነበረም። ሲራክ ቤት ሲደርስ የአጥሩን በር ቀስ ብሎ ከፍቶ በበር ቀዳዳ ወደ ውስጥ አየ። የሬዲዮ ድምፅ ብቻ ይሰማል። አንዳንዴ የሲራክ መሆን አለበት። ጉንፋን ለሰኮንዶች አቋርጠውና ተጣራ። ድምፁን ዝቅ አድርጎ በብብቱ ጡንቻ አጣብቆ ይዟት የነበረችው ሳጥን እስኪያመው ድረስ ጎረበጠችው። ሲራክ ሲራክ! በር ተከፈተ። መጣው። ማንም የለም። ሲራክ ጋቢ ተከናንቧል። በባዶ እግሩ ነው። እኔ ብቻ ነኝ። ምን ነው? መጥረቢያ አላችሁ? ምን ልታደርግ ነው? ሲራክ መጥረቢያ ወዳለበት ጨለም ወዳለ ቦታ
በእጁ አሳየው። ምረት መጥረቢያውን ከተፈላለጡ እንጨቶች መሃል ከሸረሪት ድር መጋረጃ ውስጥ በርብሮ አውጥቶ የውጭ መብራት አብራልኝ አለው። ለምንድን ነው? ሳጥኗን ከብብቱ ስር አውጥቶ አሳይቶ ፊት ለፊቱ መሬት ላይ ወረወራት። አይቻልም፣ ማን ስበረዋለህ? ይህን ስሰበስብ ነው አይደለም ብርድ የመታ? በዚህ ትታከማለህ። እኔ ድኛለሁ። እኔ ነኛ በጋቢ የተከናነብኩትና አያት የመሰልኩት። እኔ ነገርኩ እንዳሰብረው። ባጋጠመው ትንሽ ብርሃን ብቻ ተጠቅሞ እግሩ ስር የወደቀችውን ሳጥን ለመስበር ስለቱ የሚያብረቀርቅ መጥረቢያውን ከራሱ በላይ አንስቶ ሰነዘረ። ሌላ ቀን ዩሊሰስ ልጅህን ብታየው ታውቀዋለህ? ኧረ እኔ እንጃ፣ ጸጉረ ዘማ መሆኑን ነው የማውቅ። ጠጁን አቁሙ እስካላለ ድረስ ይቀዱለታል። እንዴት አውቀዋለሁ? ተበላሽቷል ጭንቅላቴ። ከቤቱ የጠፋው ደግሞ በ5 ዓመቱ ነው። ድምፁን ዝቅ አድርጎ ፊደላትን እየቆጠረ እንደምታሳድግ ሁሉ ሲራክ አለችው። ምን ቢባል ተወድ ነበር? ብዙ መኝ ነበር። ግን ለአንድ ልጅ አንድ ስም ነው የሚሰጥ አይደል? ብታየው አታውቀው? አሁን እኮ አይኔ ተበላሽታለች። ከኔ ከሄደ 8 ዓመት ሊሆነው ነው። ያሳለፍኳቸው 8 ዓመታት የውድቀት ነበሩ። እንኳን አይን አንጎል ይፈርሳል። አታስታውሰኝ። እኔን በማስጨነቅ ቁም ነገር መባል ትፈልጋለህ እንዴ? ወይኔ ልጄ፣ ወይ አብሮ ጠጅ ጠጣ ይሆናል። ባካችሁ ተውኝ። ባገኘው እንዲህ ነበር ማቅፈው፣ ግን አይገኝም። ለምን መሰላችሁ? በእቅድ ነው የጠፋው። እኔን ለመበደል ነው የጠፋው። እኔ ከተበደልኩ የሚደሰቱ ናቸው ያጠፉት ብሎ እጁን አጣምሮ ራሱን አቅፎ ለጥቂት ጊዜ ቆመና ተወዛወዘ። ከተደፈነች አንድ አይኑና ከሸውራራዋ መንታ እምባ ኩልል ብሎ ወረደ። ሲራክ ልጄ፣ ሲራክ እያለ እየተጣራ ከጠጅ ቤቱ ወደ ጨለማው ገባ። ከሁለት ቀን በኋላ ጊዜው በጣም ሞቃት ስለነበር የጊዮርጊስ አካባቢ ነዋሪ ፊቱ የተሰራበት ቆዳ ሰፍቷል። በሰዎች መሃል እየተሽሎከለከ ምረት ወደ ሲራክ ቤት ይሮጣል። ከዩሊሰስ ጋር ፊት ለፊት ተላተሙ። እያያሄድም ኡሪ አለ ዩሊሰስ። አንተስ ምን ሆነሃል? ጮኸ ምረት። ዩሊሰስ የሚማታበት ድንጋይ ለመፈለግ አስፋልት መንገድ ዳር አጎንብሶ በአንድ አይኑ ሲማትር ምረት ሩጫውን ቀጠለ። ዞሮ ሲመለከት ዩሊሰስ ድንጋዩን በእጁ ይዞ እየተንጎራደደ ይጮኻል። የሚናገረው አይሰማም። ሲራክ ቤት ደርሶ ድምፁን ጮክ አድርጎ መጥራት ስለማይፈቀድለት ከአጥር በራቸው ትንሽ ራቅ ብሎ አፏጨ። 3 ደጋግሞ አፏጨ። ሰውነቱን በቀስታ እየጎተተ ሲራክ ከግቢው ወጣ። ምን ነው ፈለግኝ? አባቴ አንድ ነገር እንድሰራ አዞኛል። አትመጣም? ለምን? ደስ የሚል ነገር ነው። አባቴ ያዘዘኝስ ማታ ልታስገድለኝ ነው? አንዱ ስፖርት ስትሰራ ብርዳማዋል ብሎ የነገረ ሰውዬ። እናስ ብርሃን ፎቶ ቤት ፊት ለፊት ተደብሬ እንደቆምኩ ከኋላዬ እዚህ ላይ ያይዘኝ መሰለ ትከሻዬን። በጣም ደነገጥኩ። ምናምን ግን አትፍራ ምናምን አለኝና አሁኑኑ ከዚያ ስፖርተኛ ጓደኛ ጋር ኑ ትልቅ ቆዳ ኳስ
እሰጣችኋለሁ አለኝ። እንሂድ በእናትህ። እሺ መጣሁ አለው ሲራክ ጋቢውን ከላዩ እየጣለ